እንደምን ዋላችሁ፣ እንደምን ከረማችሁ። በካዱኒ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ማይክሮፎን ቴስት እያረኩ ነው ያለሁት እና ሆፕፉሊ ይሰራል ብዬ ገምታለሁ። እስቲ ራቅ ብዬ ድምፄ በትክክል መሰማት መቻሉን ለማየት ከካሜራዬ በስልኬ ነው ሪከርድ እያረኩ ያለሁት እና እቺን ማይክሮፎን ገጥም ያለውና ይሰራል ወይስ አይሰራም የሚለውን ለማየት ነው እና ዛሬ እንደምታዩት እቺን የኢስ ኢትዮጵያ ቲሸርት ሁዲ ለማስተዋወቅም ነው እግረ መንገዴ እና እንዴት ነው እስቲ ከፊትም ከኋላ ዋለው እንደምታዩት እና አንደኛ ማይክሮፎኑ ያሰማል፣ ሁለተኛ የኢስ ኢትዮጵያ ሎጎ የኢስ ኢትዮጵያ ሎጎ በደንብ እንዲታይ ስማችንን ማስተዋወቅ በሚችል ሁኔታ ተደርጎ ነው የተሰራው እና እዚህ ላይ እስቲ ያላችሁን ሀሳብና አስተያየቶች ልስማ። ሆፕፉሊ ሩቅ ቦታ ላይ ሆኜ ሪከርድ ለማድረግ ሞክራለሁ። ለአሁኑ ማይክሮፎኑ መስራቱን ብቻ ነው ቼክ እያደረኩ ያለሁት እና እንደምታውቁት በኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት አንድ ኢንቨስትመንት ሚሽን ጀምረናል። ይሄ ሚሽን ከግብርና አግሪካልቸራል ሊደርሺፕ እና ኢንቨስትመንት ጋር ይገናኛል። ይህንን ስራ በተሻለ ሁኔታ ሰርተን ሻል ያለ ነገር ወጣቶች ከኛ የሚማሩበት እኛም ደግሞ እዚህ ስራ ላይ ጠንክረን የምንቆይበትን ስትራቴጂዎች እየፈለገን እያመቻችን እንገኛለን። እዚህ ደግሞ አንዱ ስቱዲዮ ነው ማለት ነው እና የኢስ ኢትዮጵያ ስቱዲዮ እንደምታዩት የኢስ ኢትዮጵያ የማህበራዊ ሚዲያ ገጾቻችንን እንደዚሁም ደግሞ ወጣቱ ውስጥ አንድ ሀሳብ እንትን ይፈልጋል እንደሚባለው በአይን የሚታይ በጆሮ የሚሰማ በእጅ የሚነካ ወይም የምናስበው የምናስተውለው ፊልም የምናደርገው ሁሉንም ስሜቶቻችንን ኢንጌጅ የሚያደርግ እንዲሆን ይፈለጋል እና የኢስ ኢትዮጵያ እንግዲህ እንደምታውቁት ብዙ ወጣቶች ከኛ ጋር እየሰሩ ነው ያሉት። አሁን ኦልሞስት ወደ 100,000 አካባቢ ወጣቶች ጋር እየደረስን ነው የተለያየ የኢትዮጵያ ክፍሎች የዓለም ክፍሎች ጋር እና ይሄ ስራ ሲሰራ እንግዲህ በትንሹ ጀምረን ቀስ በቀስ ማደግ እንድንችል ከበጎ አድራጎት በተጨማሪ ደግሞ አሁን ቢዝነስ ጀምረናል ማለት ነው እና የአግሪካልቸር ኢንቨስትመንት ኤንድ ሊደርሺፕ ነው የሚባለው እና ቀስ በቀስ የተሻሉ ብዙ ሰው የሚያሳትፉ የኢንቨስትመንት ሀሳቦችን የበጎ አድራጎት ስራዎችን ኮሚኒቲ ዴቨሎፕመንት ስራዎችን እናመጣለን። ለዚህ ደግሞ እግዚአብሔር ይመስገን ቴክኖሎጂው የሁሉ የተማረ የሰው ኃይል ይሄ ሁሉ ህዝብ አለን። ትልቅ ገበያን ያለን አፍሪካ በራሱ በጣም ትልቅ ነው። ኢትዮጵያ በጣም ትልቅ ነው እና ከኢትዮጵያ ውጭ ያለው ዲያስፖራ ኮሚኒቲ በጣም ብዙ ነው። ይህን ሁሉ ይዘን በተአምር ችግር መናገር የለብንም ማለት ነው። አምላካችንን እያመሰገንን በምንችለው ሁሉ በርቱ እየተባባልን አብረን መስራት አለብን እና እስቲ ያሁኑ እግረ መንገዴን ማይክሮፎኑን ቴስት እያረኩ ነው ያለሁት። ድምፁ በትክክል የሚሰማ መሆኑን ደግሞ ቼክ እናደርጋለን አብረን። ቴንኪው